ተመልካቾቻችን የሳሊን ኬዝ ትናንትና በተመለከትነው መሰረት ዛሬ ኦፕሬሽን የሚደረግበት ቀን ነው። ይህንንም በማስመልከት ከኦፕሬሽኑ በፊት አስፈላጊ የሆነ ቅድመ ዝግጅት የተለያዩ የጤና ባለሙያዎች እዚህ በኦፕሬሽን ክፍል ሆነው እየሰሩ ይገኛሉ። እኛም ከሐኪም ቤት ፕሮግራም ኦፕሬሽኑ ምን እንደሚመስል በቀጥታ እዚህ ሆነ የምናሳያችሁ ይሆናል። መልካም ቆይታ ይሆንላችሁ። አሁን ማደንዘዣ እንሰጠው ነው። ማደንዘዣ ያው ከኦክሲጅን ጋር የሚገናኝም አለ። ይሄ አይሶፍሎሪን ይባላል። አንድ የማደንዘዣ አይነት ነው እና በደም ስር ደግሞ የምንሰጠው የማደንዘዣ አይነቶች አሉ። አሁን የአፉላ አካባቢ ጉዳት ስላለ ማስተንፈሻ ትራኪዮስቶሚ የሚባል ነገር ከዚህ ቀደም ተሰርቶለታልና ኦክሲጅናችንን ከሱ ጋር ኮኔክት አድርገን አያይዘን አይሶፍሎሪናችንን እንከፍታለን ማለት ነው። አንድ ከሚያሰኙት ነገሮች አንዱ እሱ ነው። መጀመሪያ ግን ይሄ መተንፈሻውን ትራኪዮስቶሚውን እናጸዳለታለን። አይዞ ሳሊ ያማል አይዞ ያቤት ስንት ነው ትንሽ ሰካ ማረጋ ካልኩሌተር ነው። በቃ ተው ሳሊ ሳሊ ሳሊ
እሺ ታካሚያችን ያው ጅብ ነክሶት ነው የጅብ ንክሻ ነው ፊቱ አካባቢ ክፍተት አለውና እሱን ለመሙላት ነው የምንሞላው ምንድነው ከእግሩ ላይ ከታፋው አካባቢ የሚገኝ ስጋና ጮማ ወስደን ከነደም ስር ወስደን ያው ክፍተቱን መሸፈን ነው ያን የደም ስር ደግሞ የምናገናኘው አንገቱ ላይ ከሚገኙ የደም ስሮች ጋር ነው ስለዚህ እንደ ንቅለ ተከላ ብለን ማሰብ እንችላለን ከራሱ ከአንዱ የክፍሉ አካል ወደ ሌላ የክፍሉ አካል እንደ ስፔር ፓርት ብለን ልናስብ እንችላለን ንቅለ ተከላ ነው የምናከናውንለት ቀደም ብሎ 2-3 ጊዜ ሰርጀሪ ተሰርቶለታል ምክንያቱም የእንስሳ ንክሻ እና የሰው ንክሻ ኢንፌክሽን የመፍጠር ባህሪው ከፍተኛ ነው ስለዚህ 2-3 ጊዜ ተሰርቶለታል ከ3 ሳምንት በፊት አካባቢ ነበር አደጋው የደረሰው አሁን ንጹህ ነው ስለዚህ በአንገቱ ነው እየተነፈሰ ያለው ቀደም ብሎ ሌሎች ሰርጀኖች ሰርተውለታል ስለዚህ ማደንዘዣውን ለመስጠት ብዙ አላስቸገረም ኢብሮ ያው ማደንዘዣውን ከዶክተር ሰለሞን ጋር በመሆን ሰጥተዋል ቀጥታ ወደ ማዘጋጀትና አጥበን ቦታዎቹን ዝግጁ አድርገን ወደ ቀዶ ህክምናው ነው የምንገባው ማለት ነው ይሄ ሰርጀሪ በቡድን ነው የሚሰራው በጋራ እኔ ማይክሮ ሰርጅኑ አለሁኝ ያው ንቅለ ተከላውን ማከናውነው ሌሎች የሚያግዙኝ ሐኪሞችም አሉ ያዘጋጁ ነው እቃዎች እንደዚሁም የማደንዘዣ ሐኪሞች ነርሲንግ የጽዳት የፖርተር እንደዚህ መድኃኒቶች ሲያስፈልግ የሚያመጡ ጽዳቶች አንዳንድ ነገር ከቆሻሻ የሚያጸዱልን አሉ በቲም ነው የምናከናውነው ማለት ነው እና ያው እንደምታዩት የሚኖረው ጉዳት ከፍተኛ ስለሆነ በቀላሉ በትንሽ አይነት ኦፕሬሽን ለማስተካከል በጣም ያስቸግራል። የዚህ ልጅ በጣም ጉዳቱ ከፍተኛ ነው። ምክንያቱም ያው አይንም የለውም የተወሰነ አፍንጫው ክፍልም የለም። ግን አትሊስት ምንድነው መሸፈን ያስፈልጋል። ለወደፊቱ ምናልባት ሶኬት ክሬት አድርጎ አርቲፊሻል አይን እንዴት ይገባል የሚለውን ማየት ይቻላል። በዚህ አጋጣሚ አንዳንድ ጊዜ 3D ፕሪንት ምናምን በጣም ይጠቅማሉ። 3D ፕሪንት ሶኬትስ ምናምን ሁላ ማሰብ እንችላለን። ዘመኑ እንደዛ ነው አይደል? ወደ 3D ነው እየሄድን ያለ ነውና ግልጽ እያደገ ሲመጣ የ3D እንትኑ ሶኬቱ ያው እንደገና ሞዲፋይድ መሆን አለበት። ግን አትሊስት እንደዛ አድርጎ መነጽር እያደረገ አይነት ነገር መደረግ አለበትና ሌላው ግን ምንድነው ያው አንዳንድ ጊዜ በተለያየ ምክንያት አካላችን ሲጎዳና መስራት ሲያቀተው ያ የመጨረሻው የህይወት ክፍል አይደል? ሌሎች እንትኖች ስላሉን ሌሎች ችሎታዎች አሉን አይደለም? በመስማት በመዳሰስ ምናምን እነዚህ ልጆች ትልቅ ቦታ ማብቃት ይቻላል። እና የሪሃቢሊቴሽን ኮንሴፕቱ ምንድነው የምናደርገው ትንንሽ ነገር ሰዎች ህይወት ላይ ተጽዕኖ አለው፣ በጎ የሆነ ተጽዕኖ አለው ብለን እናምናለን። ትንሽም ቢሆን የምናደርገው ነገር ለዚህ ልጅ አሁን ይሄን ትንሽ ማድረግ የሚጠቅመው ምንድነው? አንደኛ ኢንፌክሽን እንዳይኖር ያደርጋል። ሁለተኛ ግን አትሊስት ፊት ለፊት ሰው ሲያይ አይደነግጥም። ሌላው ግን ምንድነው አፍንጫው የላይኛው አፍንጫ የለውም አይደለ? የላይኛው አፍንጫ መስራት ይቻላል። ለወደፊቱ መስራት እንችላለን። ሳይቱም ድጋሚ መመለስ አይችልም ማለት ነው። አይኑ የለም። ስለዚህ ወደፊት በ3D ቴክኖሎጂ ሶኬቱን እና ከዛ አርቲፊሻል አይን ምናምን ማድረግ ይቻላል። አፍንጫውን መስራት ይቻላል። እነዚህ ማድረግ ይቻላል። እሺ ዶክተር ቴንክ ዩ ሶ ማች ቴንክ ዩ። ዶክተር መቤት እባላለሁ። የነርሲንግ ሄድ ነኝ።
እዚህ ክፍል አሁን ዛሬ የሚያስፈልገው የእንትን አይነት እቃ ሁሉ ተዘጋጅቷል። ምክንያቱም ከትናንትና ጀምሮ ነው ያወቅነው እና ይህንን ስራ የሚሰሩልን የሰርጅን ሊደሩ ዶክተር አብዱራዛቅ ነው። ዶክተር አትክልቲም አለ እና 2 ኬዝ ሆኖ ነው የሚገቡት። 2 ቲም ሆኖ ነው ለሁለቱም ቲም የሚበቃ እቃ እና የሚያስፈልገው እቃ ተዘጋጅቷል። እና ከዚህ ካሁን ቀደምም ይሄ ልጅ በዚህ በተለያየ ጊዜ ገብቶ ነበረ ሰርጀሪ እና ግን አሁን ፋይናል ነው የሚሰራለት ፍሪ ፍላፕ ከሌላ ቦታ ሃርቨስት አድርገው ያለው አሁን ፊቱ ላይ ያለው ጎድጓዳ ቦታ ነው የሚሞላለት። እንግዲህ እኛ ከዚህ በኋላ የምንጠብቀው ምንድነው አውትካሙ በፊት ኢንፌክትድ ምናምን እየሆነ ነበር። አሁን ግን ክሊር ስለሆነ ጥሩ ነገር እንጠብቃለን ብለን ተስፋ እናደርጋለን። ሰክሰስፉል እንዲሆንም ደግሞ እንመኛለን። ዋርመር ናት የፍሉድ የአይቪ ፍሉድ ዋርመር ናት። እሷን አድርገን እንትን እንዳለና ቀዝቃዛ የግሉኮስ እንትን አይገባለትም ማለት ነው። ቀዝቃዛ ፍሉድ አንሰጠውም ለፔሸንቶቻችን። ይሄ የፍሉድ ማሞቂያ ነው የዚህ። ስለዚህ በኦፕሬሽን ጊዜ ሃይፖተርሚያ ምናምን ይኖራል። ሃይፖተርሚያ ማለት የሰውነት የሙቀት እንትን መቀነስ ማለት ነው። በማደንዘዣ ጊዜ ለዛ የተጋለጡ ናቸውና ፍሉዶቻችንን አሞቀን ነው የምንሰጠው። ሰርጀሪው በጣም ረጅም ስለሆነ ሁለት ቲም ነው የምንሰራው። ከላይ እነ ዶክተር አትክልት የንክሻ ቦታ ያለውን ያስተካክሉታል። እንደገና የደም ተቀባዩን ቦታ ዝግጁ ያደርጉታል። እዚህ ጋር ታች ያለው ቲም ደግሞ እዛ በኋላ የምንሸፍንበትን ቆዳና ጮማ አንስተን እናስተካክላለን። ስለዚህ ሁለታችንም ስንጨርስ ንቅለ ተከላውን እናደርጋለን ማለት ነው።
ስለዚህ አሁን ምንድነው ያደረግን ያለነው ከግራ ታፋው እዛ ፊቱ ላይ ያለውን ክፍተት ለመሙላት እያነሳን ያለነው ኤልቲ ፍላፕ ይባላል። ከነደም ስሩ ነው የምናነሳው። ላይ ምን ያህል ክፍተት እንደሆነ ለክተናል። ወደ በ17 ሴንቲሜትር በ7 ሴንቲሜትር አካባቢ ነው። ስለዚህ ያንን በጥንቃቄ በማንሳት ሂደት ላይ ነው የምንገኘው። ሬዚደንቶች እና ፌሎች አሉ። ዶክተር ተስፋውን፣ ዶክተር ዮሐንስ እና ዶክተር ኦኩሊ ፍሮም ናይጄሪያ። ዶክተር ኦኩሊ is a consultant practitioner. He is not a trainer. Okay. You just come for observership. Just came for just a visit. እንግዲህ ተመልካቾቻችን ቅድም እንደነገርናችሁ የህፃን ሳሊን ረጅም ኦፕሬሽን መሀል ላይ እንገናኛለን። አሁን እንደምንመለከተው ዶክተሮቹ አስፈላጊውን የሆነ የኦፕሬሽን ፕሮሲጀር እያደረጉ ይሆናል። ለሁለት ነው እየተደረገ ያለው። ከታፋ ላይ ስጋውን ወስደው ከዛ ጅብ ንክሻ ወዳደረገበት ክፍተት ወደፈጠረበት ወደፊቱ አካባቢ እየገጠሙለት ነው የሚገኘው እና አሁንም እዛ ኦፕሬሽን ክፍል ውስጥ ነው የምንገኘው። ያለውን ሁኔታንም እያሳየናችሁ እንገኛለን። ከኦፕሬሽኑ በኋላ ደግሞ ሳሊ የሚገኝበትን ሁኔታ መልሰን ለእናንተ የምናቀርብ ይሆናል። በተጨማሪም ደግሞ ዶክተሮቹ እዚህ ደግሞ በዚህ ኦፕሬሽን የተሳተፉትም እያንዳንዱ የጤና ባለሙያ የነበረውን ሂደት ከኛ ጋር ቆይታ ያደርጋሉ። አሁን ወደ ኦፕሬሽኑ እንመለስ። እስካሁን ያው ቦታውን ማዘጋጀት የደም ስሮቹን ዝግጁ እንዲሆኑ ማድረግና እዚህ ከታፋው ላይ ወስደን እዛ የምንሸፍንበትን የሰውነት አካል አዘጋጅተናል። በመቀጠል ምንድነው የምናደርገው? የደም ዝውውሩ እስካሁን አልተለያየም ነበር ታፋው ጋር ያለው። አሁን ሙሉ ለሙሉ ከደም ዝውውሩ እናላቀውና በኋላ በማይክሮስኮፕ አማካኝነት እዛው ወስደን ከፊቱ አካባቢ ከሚገኝ የደም ስር ጋር እናገናኛለን ማለት ነው። አሁን ከታፋው ጋር የወሰድነውን ቆዳና ጮማ በመለየት ሂደት ላይ ነው ያለነው። የደም ዝውውሩ ሙሉ ለሙሉ ሄዷል ማለት ይቻላል። እዚህ ጋር ያው ፐልሴሽን አለው ወይም ምት አለው ይታያል። እየሄደ ነው፣ ኤክስፓንድ ያደርጋል። ይሄኛው ደግሞ እቺ የደም መልሷ ነች ወይም ቬኗ ነች።
ስለዚህ አሁን ምንድነው ከእግሩ ከታፋው ወስደን ከታፋው የነበረውን የደም ዝውውር አቋርጠን ከጆሮ ፊት ለፊት ከሚገኝ ሱፐርፊሻል ቴምፖራል አርተሪ እና ቬን ከሚባሉ የደም ስሮች ጋር አገናኝተነዋል። ስለዚህ ከእግሩ ቀርቶ አሁን ከፊቱ ከሚገኝ የደም ስር አግኝቶ የደም ዝውውሩ ተመልሷል። ይኸው እንደምታዩት ቼክ ስናደርገው ይደማል በጥሩ ሁኔታ የደም መቀጠሉ ሁኔታ ተሳክቷል። አሁን የቀረውን ቅድም ሙሉ ለሙሉ አልሸፈናቸውም፣ የቀረውን ቦታ እንሸፍናለን ማለት ነው። አሁን ቀዶ ሕክምናው ወደ ማገባደዱ እየሄድን ነው። ያው በምታዩት መልኩ ሰርጀሪው በተሳካ ሁኔታ ተጠናቋል። በጥሩ ሁኔታ ላይ የተሸፈነው እንዳሰብነው የተወሰደበትን ቦታ ተሸፍኗል ሙሉ ለሙሉ። ስለዚህ ጥሩ የሚባል ሰርጀሪ ነው የተከናወነው። ዋን ስቴጅ ሰርጀሪ ወይም ተደጋጋሚ ሰርጀሪ በማያስፈልገው ሁኔታ በአንድ ጊዜ ነው የተዘጋው በማይክሮ ሰርጀሪ በሚባል በጣም ብዙ ሐኪም ነው የተሳተፈው እንዳያችሁት 3 ሲኒየር ሐኪሞች እንደዚሁም ወደ 4 ሬዚደንቶች እና ፌሎች ነው የተሳተፉበት። የማደንዘዣ ሐኪሞችም እንደዚሁ ብዙ ነው የተሳተፉት። አሁን የማደንዘዣ ሐኪሙ ሰርጀሪውን ስላጠናቀቅን በማንቃት ሂደት ላይ ነው የሚገኘው። ቀጥታ ወደ አይሲዩ ወይም ወደ ጽኑ ህሙማን ክፍል ይሄዳል። እዛ ለ24 ሰዓት ይቆይና ጥሩ ከሆነ ወደ ክፍሉ ይሄዳል ማለት ነው። ስለዚህ ተመልሷል የደም ዝውውሩና በዶፕለር አልትራሳውንድ አማካኝነት ይሰማል። ስለዚህ ጥሩ ነው ያለው። የነበረው የኦፕሬሽን ሂደት ምን ይመስል ነበረ? ያው ጠዋት ነው ይሄንን ቀዶ ሕክምና የጀመርነው። መጀመሪያ የማደንዘዣ ሐኪሞች ማደንዘዣ ነው የሰጡት። በመቀጠል ያው አካባቢዎቹን አጸዳን። ፊቱ ላይ ነበር አደጋው። ፊቱ ላይ አካባቢ ያለውን ተጸዳ። እንደዚሁም ከእግሩ ስለነበር የምንወስደው ከግራ ታፋው እሱም እንደዚሁ ተዘጋጀ። በመቀጠል የተደረገው በሁለት ቲም ነው የተሰራው። አንድ ሰው ብቻውን መስራት ስለማይችል በሁለት ቲም ተከፍለን ከላይ በኩል ያለውን በዶክተር አትክልት አካባቢው ማጽዳት፣ ማስተካከል እንደዚሁም የደም ስሮችን መፈለግ በሱ በኩል የተሰራ ሲሆን ከታች ከታፋው በኩል ደግሞ
በእኔ አማካኝነት ከነደም ስሩ ለክተን ምን ያህል ያስፈልጋል ከላይ ያለውን ክፍተት ለመሸፈን የሚለውን እሱን አነሳን። ከዛም እንዳጠናቀቅን ምንድነው ያደረግነው ከታፋ ላይ ያለውን ጮማና ስጋ ከነደም ስሩ ለየን ከሰውነቱ። በመቀጠል ወደ ላይ በመሄድ የፊቱ አካባቢ ከሚገኝ ከጆሮ ፊት ለፊት ከሚገኙ የደም ስሮች ሱፐርፊሻል ቴምፖራል አርተሪ እና ቬን ከሚባሉ የደም ስሮች ጋር ቀጠልን። በመጨረሻ የቀሩትን ቦታዎች ክፍት ቦታዎች ዘግተን አጠናቀቅን። አሁን የማደንዘዣውን ወስዶ ጨርሶ ከማደንዘዣው እየነቃ ነው ያለው። ሙሉ ለሙሉ እንዲነቃ አንፈልግም። ቀጥታ ወደ አይሲዩ ወይም ወደ ጽኑ ህሙማን ክፍል እንዲሄድ እናደርጋለን ማለት ነው። በኦፕሬሽን ሂደት ውስጥ በጣም አስቸጋሪ ነገር ነበረ? ከነበረስ ምን ነበር? ያው ብዙ ጊዜ ልጆች ህፃናት ላይ እያንዳንዱ መድማት ከባድ ነው። ስለዚህ እሱ ጥንቃቄ ያስፈልጋል ብዙ እንዳይደሙ። ለዛም ደግሞ ከደሙም ብለን የደም ዝግጅት አዘጋጅተን ነበር። አንድ ዩኒት ወስዷል። ሌላ በተረፈ የደም ስሮች በጣም ቀጫጭን ናቸው። ከአዋቂም በጣም ቀጫጭን ናቸው፣ እንደዚህ አጭር ናቸው። ስለዚህ እዛ ላይ ትንሽ የተወሰኑ ቻሌንጆች ነበሩን። ነገር ግን ብራንቾች የምንላቸው ወይም ቅርንጫፎቹን እያንዳንዱ በጥንቃቄ እየቋጠረን እንዳይደማ እንደገና የተሰራው እንዳይበላሽ እነሱን ከሰራን በኋላ በመጨረሻም በቀጫጭን ክሮች በማይክሮስኮፕ አማካኝነት የደም ስሮቹን አገናኝተናል። ከኦፕሬሽን በኋላ የህፃን ሳሊ ከማደንዘዣ አሁን እየነቃ እንደሆነ ነግረህናል። ከዛ በኋላ ምንድነው ህፃን ሳሊ እጣ ፈንታው? ቀጣይ ምንድነው? ያው የሁላ ስራ ተሰርቶ በትንሽ ነገር ሊበላሽ ይችላል። ለምሳሌ ህመም፣ ትንሽ ህመም ካለ የደም ቱቦውን ሊዘጋ ይችላልና የደም ፍሎ ወይም ዝውውር እንዲቋረጥ ያደርጋል። ስለዚህ ህመም አይፈቀድም። በመቀጠል ደግሞ ሙቀት በቂ ሙቀት ማግኘት አለበት። ብርድም እንደዚሁ ለስራው በጣም ኔጌቲቭ የሆነ ተጽዕኖ ነው ያለው። እንደዚሁም የደም ግፊቱ በትክክል መሆን አለበት፣ መዋዠቅ የለበትም እና እነዚህ ነገሮች በደንብ ሞኒተር የሚደረጉት ወይም ክትትል የሚደረገው አይሲዩ ነው ወይም የጽኑ ህሙማን ክፍል ነው። ስለዚህ እዛ እንዲሄድ እና እንዲቆይ እናደርጋለን። እነዚህ ሁሉ ነገሮች ጥሩ ከሆኑ በእያንዳንዱ ሰዓቱ ነው የምንከታተለው። ይሄ የተሰራው ስራ ጥሩ መሆኑ በ24 ሰዓት ውስጥ በእያንዳንዱ ሰዓቱ ቼክ ይደረጋል። ትንሽ ክፍተት ካለ ከመልሰን ልንመጣ የምንችልበት አጋጣሚ አለ። ድጋሚ የመጣንበትም ተመልሶ ጫና ካለ ወይ ደምቶ ወይ ለምን የደም ዝውውር በጣም በሚሊሜትር ነው ወደ 1.2 ሚሊሜትር አካባቢና አንደኛው ደግሞ ወደ 1.8 አካባቢ ይመስለኛል በግምት እና ስለዚህ የተወሰነ ጫና ካለው የደም ዝውውር እንደሚቋረጥ ግልጽ ነው። ስለዚህ ለዛ ዝግጁ ሆነን ድጋሚ ልንመጣ የምንችልበት አጋጣሚ ይኖራል። ያ እንዳይኖር ግን ቀድመን ስራዎችን ሰርተናል። በእያንዳንዱ ሰዓቱ ተከታትለን ይሄ ችግር ካለ ተመልሰን መተን ድጋሚ ያንን ችግር እናስተካክላለን ማለት ነው። አሁን ባለው ጥሩ ነው። ስለዚህ አይሲዩ ሄዶ ይሄንን ክትትል ያደርጋል። በምን ያህል ጊዜ ነው ከአይሲዩ ክፍል ይወጣል ብላችሁ የምትጠብቁት? ኖርማሊ እስከ 3 ቀን ይባላል። ግን በጣም ክሪቲካል የሚባለው የመጀመሪያው 24 ሰዓት ነው። በመጀመሪያ 24 ሰዓት ውስጥ ጥሩ ከሆነ ቀጥታ ወደ ዋርድ ወይም ወደ ተኝቶ ክፍል ልንወስደው እንችላለን። ስለዚህ ከ24 ሰዓት በኋላ ያለው ነገር ይወስኗል ማለት ነው። ከዛ እንዳሰባችሁትም ከ24 ሰዓት በኋላ በጥሩ ጤንነት ላይ ከተገኘ ልጅ ሳሊ ከዛ በኋላ ወደ ኦፒዲ ዋርድ ይሄዳል አይደለ? ከዛ በኋላ መቼ ነው ዲስቻርጅ የሚደረገው ከዚህ ሐኪም ቤት የሚወጣው? ከዛ በኋላ የተወሰኑ ቀናት ያው ይቆያል። ለምን ሙሉ ለሙሉ የሚይዘው ረዘም ያለ ጊዜ ስለሚፈልግ ማለት ነው። ቢያንስ ከ1 ሳምንት እስከ 2 ሳምንት አካባቢ ባለው ጊዜ ውስጥ ይቆያል። እንደገና እንዳያችሁትም መተንፈሻ ያለው ቱቦ በጉሮሮ ላይ ነው ያለው፣ በአፍንጫውና በአፉ አይደለም። ስለዚህ እነዚህ ነገሮችም ስላሉ እስከ 2 ሳምንት እንደዚህ አካባቢ ሊቆይ ይችላል። ሌላ ደግሞ አደጋው ከባድ ነው፣ 2 አይን መጥፋት ድረስ የደረሰ ነው። ስለዚህ ሳይኮሎጂክ ሰፖርትም ይፈልጋል። ስለዚህ እነዚህ ነገሮች እንዲያገኝ ምናልባትም ከዛ ለረዘመ ጊዜ ሊቆይ ይችላል። ምግብስ? ምግብ በአፉ መውሰድ ይችላል። ቀደም ብሎ ያው ተደጋጋሚ 2-3 ሰርጀሪ ተሰርቶለት ነበር። ከዛ በኋላ በአፉ መውሰድ ጀምሯል። ስለዚህ ይሄን 24 ሰዓት እንዲበላ አናደርግም። ለምን በማንኛውም ሰዓት ድጋሚ ኦፕሬሽን ልንገባ ስለምንችል ማለት ነው፣ ቅድም ባልኳቸው ምክንያቶች። ከ24 ሰዓት በኋላ ጥሩ ከሆነ ግን ያን ጊዜ ምግብ መውሰድ ይችላል እንደ በፊቱ ማለት ነው። የዛሬውን የኦፕሬሽን ሂደት በስኬታማነቱን በፐርሰንት እናስቀምጥ ቢባል ምን ያህል ፐርሰንት ይገመታል?
ምንድነው ማይክሮ ሰርጀሪ ላይ በቃ 100% መሆን አለበት። ስለዚህ 100% ተሳክቷል ብለን ነው የምናስበው። ግን እንዳልኩት በጊዜ ሂደት የሚታይ ነው። አንዳንድ ጊዜ 3 ቀን ጥሩ ሆኖ ከዛ 4ኛው ቀን ላይ ፌል ሊያደርግ ይችላል። እንደዚህ ግን አሁን ባለው በሰርጀሪው 100% የተሳካ ነው። የደም ዝውውሩ ሙሉ ተመልሷል። ይሄንንም ከዙሪያው በመድማቱ አረጋግጠናል። እንደገና ደም ዝውውሩንም አይተነዋል። ቀጥታ በማይክሮስኮፕ ሲመታ ይታያል ደም አርተሪው። በመቀጠልም ደግሞ ልክ ቆዳው ላይ የምትገባ አርተሪ ፐልሴት ስታደርግ በዶፕለር አልትራሳውንድ በምንለው ማሽን አማካኝነት አረጋግጠናል። ስለዚህ 100% የተሳካ ነው ማለት ይቻላል። እንደው በሜዲካል ኢንዱስትሪ ውስጥ ያው አዲስ ነገር ሁልጊዜ መምጣቱ አይቀርም እና ምናልባት ወደፊት በሚፈጠሩ ቴክኖሎጂዎች አማካኝነት ህፃን ሳሊ ተመልሶ እይታው ማግኘት እድል ይኖረዋል? አሁን ባለው በደረስንበት ቴክኖሎጂ እና እኔ ባለኝ እውቀት ምንም ማድረግ የሚቻል አልመሰለኝም። ነገር ግን አይኑ ኖሮ የተወሰኑ ፓርቱ መስራት የማይችል ከሆነ በቴክኖሎጂ በመታገዝ በቀዶ ሕክምና አማካኝነት እይታቸው እንዲያገኙ አትሊስት የተወሰነ ነገር እንዲያዩ ማድረግ ይቻላል። አሁን ባለው ግን ታካሚያችን በዛ ቴክኖሎጂ ደረጃ የደረሰን አልመሰለኝም። ምናልባት ግን ወደፊት የሚኖር አይታወቅም። ያው በአርቲፊሻል ኢንተለጀንስ የተለያየ ቴክኖሎጂ በጣም እያደገን ያለውና ወደፊት እንደዚህ አይነት ቴክኖሎጂ ሊኖር ይችላል። ያው በሆሊውድ ሙቪዎች የምናያቸው አሉ አይን ሳይኖራቸው በማሽን እንዲያዩ ማድረግ እንደዚህ ነገርና ምናልባት ወደፊት ሊኖር ይችላል። አሁን ባለኝ እውቀት ደረጃ ግን አይችልም። በስተመጨረሻ ከጠዋት ጀምሮ እስካሁን ሰዓት ድረስ የተለያዩ የሜዲካል ቲሞች በህፃን ሳሊ ጉዳይ ላይ እየተሳተፉ ነበርና እነሱን በመወከል የምትለው ነገር ካለ እድሉ ልስጥ። በጣም ማለት ሜዲካል ቲሙን ሁልጊዜ ነው የማመሰግነው። ለምን የአንድ ሰው ስራ ሊሆን አይችልም። አንድ ሰው ስኪሉ ስላለው ሊሳካ አይችልም። ከጽዳት ጀምሮ እስከ ፖርተር፣ ነርሶች፣ አነስቴዚያ፣ ሐኪሙ በሙሉ በቲም ካልሆነ የአንድ ሰው እንትን ብቻ ዋጋ የለውም። እሱ ብቻ አይደለም የኦፕሬሽን ክፍል ብቻ ሳይሆን በኋላ ወደ አይሲዩም ይሄዳሉ። አይሲዩም እንዳልኩት ክትትል መደረግ አለበት ለ24 ሰዓት በየሰዓቱ። እዛም አያበቃም። ወደ ዋርድም ከሄደ በኋላ እንደዚሁ የዋርድ ነርሶች፣ ሐኪሞች መከታተል አለባቸውና ስታዩ በቃ እንዳጠቃላይ ሆስፒታሉ በሙሉ ነው የሚሳተፈው ማለት ይቻላል። እና ሁሉንም በዚህ ሕክምና ላይ የተሳተፉትን በሙሉ ለማመስገን እወዳለሁ። እኛም በጣም አድርገን እናመሰግናለን። ከጠዋት እስካሁን ድረስ ያየነው ነገር በፍጹም መሰጠት፣ ታማኝነትና ለህዝብ አደራ ኃላፊነታችን እየተወጣችሁ ነውና ከልብ አድርገን እናመሰግናለን። እሺ፣ እኔም በጣም ነው የማመሰግነው። በነገራችን ላይ በጣም ውድ የሚባል ሕክምና ነው። ያው የመንግስት ስለሆነ መንግስት ያው ስለሚደጉም ነው እንጂ በገንዘብ ቢተመን በጣም ከፍተኛ ነው። በውጭ ባደጉ ሀገራት ሲተመን ከፍተኛ ወጪ ነውና በተቻለ መጠን መከላከል ነገር ላይ ብንሰራ ያው የጅብ ንክሻ ነው የደረሰበት። እንዲህ አይነት እንትኖች በጣም ውድ ናቸው። እድሉም የማግኘት ውድድር ይኖራል። አቅሙም በኢትዮጵያ ውስጥ የተወሰነ ነውና መከላከል ላይ መስራት አለብን ላለሁኝ። ከደረሰ ግን እንደዚህ አይነት አገልግሎት አለርት ይሰጣል። በዚህ አጋጣሚ ያው እናንተም ሙያችንን እንደዚሁ የሚሰጠውን አገልግሎት ስላስተዋወቃችሁ እና ስለመጣችሁ በጣም ነው የማመሰግነው። እኛም በጣም እናመሰግናለን። ጊዜያችሁን ሰጥታችሁ ያለውን ነገር ደግሞ በቅርበት እንድንመለከት ስለፈቀዳችሁ እናመሰግናለን። እኔም በጣም ነው የማመሰግነው። እንግዲህ ተመልካቾቻችን እንደተመለከታችሁት ጠዋት 2 ሰዓት የገባን አሁን ወደ 10 ሰዓት ገደማ እንጠጋለን። የህፃን ሳሊ የኦፕሬሽን ሁኔታ እዛው ከኦፕሬሽን ክፍል ውስጥ ሆነን እያንዳንዱን ነገር ለማየት ሞክረናል። እንደተመለከትነው እዚህ የነበረው የህፃን ሳሊን ኦፕሬሽን ሲያደርጉ የነበሩት ሜዲካል ቲሞች በፍጹም መሰጠት፣ ታማኝነትና ትጋት ማድረግ የሚጠበቅባቸውን ነገር አድርገው ኦፕሬሽን በ100% ስኬት አጠናቋል። ይሄ በጣም የሚደነቅ ነገር ነው እና ያየነውም ነገር ደግሞ በእውነት ለሌላም የጤና ባለሙያዎችም እንደ ምሳሌ ተደርጎ ሊታይ የሚችል ስራ ነው ያየነው እና የነበረን ቆይታ የሚመስል ነበረ። አሁን ህፃን ሳሊ ከኦፕሬሽን ክፍል ወጥቶ ወደ አይሲዩ ክፍል እየሄደ ይገኛል። እዛም ያለውን የጤና ሁኔታ በአጠቃላይ በጥሩ ሁኔታ እንደሚሆን ተስፋ እንደሚኖረው ዶክተር አብዱራዛቅ ነግሮናል። እኛም ለህፃን ሳሊ ፍጹም ጤንነትን እንመኛለን። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰናይ ሳምንት